የለሊ ዶክተር ነው። እንዴት እንደሚያምር አትጠይቂ። ዶክተሩ? አዎ አባቴ። ቆይ አባት አለ እንዴ? የምን አባት? እንደዚህ ካልሆነ ይህን መድኃኒት እንዴት ምትጥልኝ አትችልም ባቡ። ይህን ደግሞ ካልዋጠች ታውቃለህ ጤናዋ አይሻሻልም። ስለዚህ ባቡሬዎች ጠብቀኝ። ወይ ምንድን ነው? ማነው? አባዬ ድምጻችን ከሰማ ጥሩ አይመጣም። ስማ ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ የቻናል ቤተሰቦች በዓለም ዙሪያ ያላችሁ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሆኖ ተወዳጁ ሰራተኛ አደይ ድራማ አስገራሚ አስተማሪ ትዕይንቶች ይዘን መጥተናል። በዛሬው ክፍል ቀጣይ ክፍልስ ምን ሊከሰት ይችላሉ? ግምታችን ከወዲሁ ልናስቀምጥ ነው። እናንተ ደግሞ በኮሜንት ግለጹልኝ። ላይክ እና ሰብስክራይብ ማድረጉን አትርሱት። እስከ ቪዲዮ ፍጻሜ ተከታተሉኝ። አደይ በጫካ እንግዲህ ታስራ ነበረ። ነገር ግን ዛሬ ላይ አብራት የነበረው ጫኔን እንግዲህ ፍታኝ እስኪ ከታሰርኩበት አብሬ እቀምጣለሁ ስትል ይፈታትና ሩጣ ስታመልጥ አባቷም ሆነ እንግዲህ የአባቷ ወንድም አጎቷ ሲያሯሩጣት ተመልክተናል። ታዲያ በአንድ ጫካ ስር ዛፍ ተቀምጣ ተመልክተናታል። ታዲያ እነሱ መጡ አልመጡ እያለች በስጋ ስትመለከት እናቷ ከኋላዋ መታ አቅፋታለች። እማዬ አባዬ እየመጣ ስለሆነ ከሰማን ችግር ነው ዝም እንበል ስትል ወዲያውኑ ከች ብለውባቸዋል። ታዲያ አባትየው የት አባሽ እንሄዳለን ሲል እናትየዋ ያለ ፍቃዴ ልጅን የትም አትወስዳትም አትነካትም፣ ድሮም አባብላ ያመጣት የራስህን ባልብህ ያሰብከውን ልታደርግ እንጂ ለእሷ አስበህ እንዳልሆነ አውቃለሁ በማለት እናትየዋ አጥብቀው እየተከራከሩ ነው። አጎትየውም ሆነ እንዲሁም ተባባሪው ጫኔ ነይ ወደ አባትሽ ነው የሚበጅሽ ቢሉም አደይ መልስ ሳትሰጥ ከእናቷ ጋር ስትሮጥ ተመልክተናታል። በሌላ በኩል ቅኗና መልካሟ ሴት እንግዲህ ለሊ እንግዲህ ባደረባት ህመም ብዙ ነገሮችን እያሳለፈች ባለችበት ድንገት እንግዲህ ተጨማሪ በእንግዲህ በእንቅርት ላይ ጆሮ ገድፍ ይባል የለም። እናም ታዲያ ተንኮለኛዋ ቤዛ መርዛት እንደሆነ የምናስታውስ ነው። ማንንም አታስታውስም፣ ሰው ረስታለች። እጅግ በጣም በከፋ ሁኔታ ላይ ነበረች። ዛሬ ላይም እንዲሆናት ታዲያ ዶክተሩም ተጨንቆ እስካሁን ስለ ካንሰሩ ህመም እንጂ ስለ እንደዚህ ስለሆነችበት አእምሯ በመንገድ ይሄ ተነካ፣ ተቀየረ፣ ረሳች። ስለዚህ ምርመራ ሁሉን ነገር አካሂዶ እንደሚያውቀው አሁን ላይ ያሳወቀው ነው። ባቡሬ እጅግ ተጨንቋል። የእናቱ መፈታት እንዲሁም የእናቱ አእምሮ ታማ መመለሷ ብዙም ሳያስደስተው እንግዲህ ዛሬ ላይ ለሊ እንደዚህ መሆኗ ደስታዬን ሳልጨርስ እያለ ነው። ታዲያ ባቡሬ ዶክተሩ ጋር ተፋጨዋል። ዶክተሩም ነገሮቹ በሂደት አንዳንድ የሕክምና ሊከሰት ስለሚችል ቀስ ብለን ሁሉን ነገር እናስተካክል እያለ ነው። ሆኖም ግን ለሊ ብዙም ነገር ባቡሬን በተለይ ስታየው አትቀርበውም። የቤዛም ወንድም የኤላም ቤት ካርታና እንዲሁም የሌሊን አንዳንድ ጠቃሚ ዶክመንቶችን ይዞ ሊወጣ ሲል ደርሳበት በነበረበት ሰዓት አንቋት ነበር። ታዲያ ገፍትራው ነበር የወጣችው። እንደወጣችን በር ላይ አግኝታቸው ነበር እነ ባቡሬ ዶክተሩንና ዴብን። ታዲያ ዴብ እየጠበቃት ስለነበረ ነው እንግዲህ እዛው እንዳትገባ ብለው ስለነበር በር ላይ አሁን ላይ የሚያስፈራራት ሰው እንደነበረ ውስጥ ላይ ሰው አለ ስትል ያው ትክክል ናት ብለውም ባያስቡም ሁላቸውም ገብተዋል። ነገር ግን ተደብቆ የቤዛ ወንድም አልታያቸውም፣ ማንም የለም ብለው ሁላቸውም እንግዲህ ዶክተሩም ለሊን ወደ ሕክምናው ይዟት ሂደዋል። ዴቭና ባቡሬም አብረው ምን ነክቷት ነው እየተባባሉም ስለ ሁኔታው እያስጨነቃቸው ነው። ቤዛ መሆኗ አልታወቀም። ወንድሟ ተይዞ ቢሆን ምናልባት ጥርጣሬ ገብቷቸው ቤዛ ላይ ጣታቸውን ይቀስሩ ነበር። ሌላው የማዘሯ አጋች እንግዲህ የባቡሬ ጓደኛ ታስሮ በቤት ውስጥ አለ። ፍታይ ቢለውም በቅንነት ሊያወራው ቢሞክርም ገጀራው ግን መልሱ አንጃ ጋር አንጃ ሆኗል። ተቃራኒ መልስ ነው። በጣም ክፋት የተሞላበት ለገንዘብ ብሎ ሰዎች ህይወት ላይ የሚጨክን ሰው እንደሆነ ማዘሯም እናት የለም ወይ ብላ ልታወራው ብትሞክርም እናቱ ክፉ እንደሆነች እናት ማናት ሲልም እንግዲህ እየጠየቀ ጥያቄውን በጥያቄ ሲመልስና ሳያከብራት ሲቀር ሲያመናጭቃት ተመልክተናል። ሆኖም ግን ባቡሬም ሊያወራው ቢሞክርም ከርተኸኛል፣ ለሴት ብለህ ቀይረኛል እያለው ነው። እናቴ ለሊም ቢሆን መቼ ማሳለፍ የማልሰጥ ሴት ናት ሲልም ነግሮታል። ለሊም እንግዲህ በሚያሳዝን ሁኔታ ስለ እናትና ስለ አባቷ ድሮ የልጅነቷን አስተዳደግ ተማሪ እንደሆነች ነገሮቹ ሁሉ ከሷ ተቃራኒ የሆኑ ነገሮች ነው የምትናገረው የምትጠይቀውም። ማዘሯም ተደናግጣለች። ስለ እናት ስለ አባቷ ስትጠይቃት ስለነበረ እንግዲህ ሌላኛው ደግሞ ፍቅር በዴብ ጉዳይ አደይ እኔ ሳትመጣ ቶሎ ብዬ ጉዳዩን ፈጽሜ ዴብ የራሴ ማድረግ አለብኝ፣
ደግሞ አደይ የለችም፣ የት እየዋለ ነው የሚጠፋው እያለችም ስታስብ ተመልክተናታል። ነገር ግን ያው ለሊ ስለታመመች እዛ ሁኖ ይሆናል ብላታለች እናቷም። ሩታንም ስጠይቃት ሩታ ብዙም አልነገረቻትም። ሩታ ዶክተሩ መልካም ሰው እንደሆነ ጥሩ ሰው እንደሆነ ለሮማን ስታወራላት ነበረ። ለሊ ባታስታውሰኝም ከዶክተሩ ጋር ነበርኩ ስትልም እንግዲህ ከዶክተሩ ጋር መሆኑ ደግሞ በሌላ በኩል ደመቀ ያናደደው ሩታ ደመቀን በወንድምነት እንጂ በሌላ አታስበውም። ታዲያ ከዶክተሩ ጋር ባያት ሰዓት እጅግ በጣም ተናዷል። እየጠየቃት ነበር። እሷ ግን ምንድን ነው ምን ማለት ነው እያለችው ነው። ጥሩን መልስ አልሰጠችውም። ምክንያቱም ሩታ ዶክተሩን ስላወደደችው ማለት ነው። የአደይ እናት ዴቭን ባታገባም ልጇ ተገዳም ሆነ የማትፈልገውን የትዳር ህይወት እንድትኖር ፈቃደኛ አይደለችም። እህቷን ቢሆን ከአባቷ ጋር ዛሬ ላይ ገጥማ ነበረ ክርክር። እህቴን አምጣት፣ ለእኔና ለእናቴ ብዙ መስዋዕት የከፈለች ናት፣ ደግሞም እንዲሁ አታስገድዳት፣ አንተ አባታችን አይደለም ስትል እንዴት እንደዚህ ትናገረኛለች ብሎ ሲመታት አጎትየውም ቢሆን ተጨምሮ ተደርበው ነገሮቹን ሲያካብር ተመልክተናል። ታዲያ እህቴን ፈልጋታለሁ እያለች ነው ብርሃን። አሁን ላይ ዴቭን ታግባውም አታግባውም ብዙም ለእህቷ ቦታ የሰጠች እሱን የተወችው ትመስላለች። እናትየዋም ቢሆን ሁለታቸውም ቢሆን የሱ ሰው አትሆኑም ብላ እንግዲህ ደምድማባቸዋለች። ዴቭም የአደይ መጥፋት ስልክ አለመደወል አሳስቦታል። እንግዲህ አደይ አሁን ላይ አምልጣቸዋለች። አባትየው ግን ተከተሉ እያለም እንደገና ትዕዛዝ ሲሰጥ ተመልክተናል። አደይ ከዛ ጫካ ከወጣች በኋላ ወደ እናቷ ቤት ልትሄድ ትችላለች። ምናልባት ካልደረሱባት ደግሞ እናቷ ቶሎ ወደ ከተማ ልሸኛት ትችላለች። ታመልጣለች የሚል ሀሳብ ነው ያለን እንጂ ድጋሚ ትያዛለች ብለን አናስብም። ለሊ ያለችበት የጤና ሁኔታ ደግሞ ወይ በምርመራ ቼክ ተደርጎ እንግዲህ ምን አይነት መድኃኒት ወስዳ ነው ይህ ነገር ሊፈጠር የሚችለው ተብሎም ሊታሰብ ይችላል። ያ ደግሞ ተጠያቂነቱ ከቤዛ አትወጣም ማለት ነው። ቤዛን በጣም ዶክተሩ ብዙም ቢሆን አያምናትም በነገሮቹ። እሷም ቢሆን ሆን ብላ ተንኮል የሰራችው ለራሷ ጥቅም ስትል ነው። በእርግጠኝነት ከወንጀሉ ታመልጣለች ብለን አናስብም። ትያዛለች ቤዛ ብለን ነው ከወዲሁ የምንገምተው። አደይ ደግሞ ታመልጣለች። ወደ ከተማ መታ ግን ከዴቭ ጋር ህይወቷን ትቀጥላለች ወይ? የማይመስል ነው። አደይ ምናልባት ከዶክተሩ ጋር የፍቅር ህይወት ወደፊት ሊጀምሩ ይችላሉ ብለን ከወዲሁ ልንገምተው የምንችለው ነው። እንግዲህ ስለ ድራማው ስናስብ ማለት ነው። ምክንያቱም ከእናቷ ፍቃድ ውጭ ከዛም ጫካ አውጥታታለች እና ከእናቷ ፍቃድ ውጭ ምክንያቱ ምን እንደው እንኳን በግልጽ እህቷ ወደው መሆኑን ተብራርቶ ባይነገራትም ምናልባት ከተነገራት ነገሮቹን እንግዲህ ከብርሃኔ ጋር ወይ ሊፈቱ ይችላሉ ወይም ደግሞ ነገሮቹን ጣለር ክፍ አድርጋ ትተዋለች። በእርግጥ አሁን ላይ እናቷ ስላልፈቀደችላት ዴቭን እሺ ብላው ትቀጥላለች ብለን አናስብም። የእናንተም ሀሳብ አስተያየት በኮሜንት ግለጹ። እንዲሁም ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር አድርጉ። አመሰግናለሁ።